الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين الصلاة والسلام على المبعوث رحمة للعالمين إن شاء الله ዛሬ እዚህ የተገኘሁት አንድ ነገር እናንተን ለማስታወስ ነው። እሱ ምንድነው? አሁን ያለንበት ወር ሻዕባን ይባላል። ሻዕባን ወር ነብዩ ሰለላሁ ዐለይሂ ወሰለም አይሻ በዘገበችው ሰሂህ ሙስሊም ላይ ባለ ሐዲስ ላይ ብዙ ይጾሙ ነበር ይላል። አላህ ሱብሃንአላህ። ለምንድነው ነብዩ ሰለላሁ ዐለይሂ ወሰለም ይጾሙት? ኡሳማ ኢብኑ ዘይድ የሚባል ሰሃባ ያ ረሱላህ ይህንን ወር በደንብ አዘውትራችሁ ትጾማላችሁ፣ ምንድነው የመጾማችሁ ሚስጥር ብሎ ጠየቃቸው። እነሱም ሰለላሁ ዐለይሂ ወሰለም ምን ብለው መለሱ? ይህ ወር እኮ በረጀብና በረመዳን ያለ ሰው የሚዘናጋበት ወር ነው አሉ። ላኢላሃ ኢላላህ። በዚህም አላቆሙም። የሰው ልጆች ስራ በዚህ ወር ነው የሚሄደው፣ የኔ ስራ ጾመኛ ሁኜ እንዲሄድ ፈልጋለሁ አሉ። አሽረፈል ኸልቅ የማን ስራ ነው እስቲ ወንድሞች ጾመኛ ሆኖ መሄድ ያለብን የኛ ወይስ የረሱል? ስለዚህ ይህንን ወር መጾም ጥቅሙ ምንድነው ካላችሁ ኢብኑ ረጀብ ምን ይላል? በዚህ ወር ላይ መጾም ከፈርድ ሰላት በፊት ሱና እንደ መስገድ ነው ይላል። አንድ ሰው መስጊድ ቀድሞ ገብቶ ሱና ሰግዶ ቁርአን ቀርቶ ዚክር አርግቶ ፈርድ ከሰገደ ኹሹዕ ይጨምራል። እንደዛው ይህንን ጾም ጾሞ ረመዳን የጾመ ረመዳን ጥፍጥናው ይጨምርለታል እያልናችሁ ነው። ስለዚህ ቀዳ ያለባችሁ ቀዳም የሌለባችሁ ይህንን በመጾም የራሳችንን አሻራ እናድርስ። የመጀመሪያው ይሄ ነው። ሁለተኛው ምንድነው? ነብዩ ሰለላሁ ዐለይሂ ወሰለም አንድን ሰው ያስፈጠረ ሰው ከዛ ሰው ላይ ምንም ሳይቀነስ ሙሉ ፓኬጅ ይጻፍለታል እያሉ ነው። ምን እያደረግን ነው? ጎረቤታችንን እያየን ነው። ጾም ማፍጠሪያ አጥተው የሚሰቃዩ የሚጨናነቁ ስንት ወንድሞች አሉ። ነብዩ ሰለላሁ ዐለይሂ ወሰለም እሱ ጠግቦ አድሮ ጎረቤቱ የራበው እሱ አላመነም እያሉ ነው። እኛ ግን የመዲና ቴምር ነው የመካሜ ቴምር ነው እያልን ነው። ያ አይደለም። እርስ በርስ መተዛዘን ያስፈልጋል። አንድ ወንድምህን አበሽረው ሙሉ የረመዳን ፓኬጅ ወላሂ ከሱ ላይ ምንም ሳይቀነስ ለአንተ ሙሉ ይጻፍልሃል። ስለዚህ በሰደቃ ላይ እንበርታ። የቀደምት ሰለፎች በሻዕባን ወር ላይ ሰደቃ ያበዙ ነበር፣ ሰደቃ ይሰጡ ነበር፣ ዘካ ያወጡ ነበር። ለምን? ረመዳን እንዴት ነው ብለው የሚጨናነቁ ሰዎች በየመስጊዱ እየሄዱ የሚለምኑት አይደሉም፣ ግን ችግራቸውን ለማንም ሳይናገሩ ችግራቸው ጋር ቤታቸው ተቀምጠው የሚጨናነቁ ወንድሞችን ዞረን አይተን እንርዳ። ሁለተኛው መልእክታችን ነው። ሶስተኛው እንቆራርጠዋለን። ሶስተኛው መልእክታችን ቁርአን ጋር ያለን ግንኙነት እናሳምር። አብዱል ቀይስ የሚባል አምር ኢብኑ ቀይስ የሚባል አንድ ሰለፍ ልክ ረመዳን ሻዕባን ሲቀባ ሱቃችንን እንዘጋና ከቁርአን ጋር እንሄድ ነበር ይላል። ላ ሐውለ ወላ ቁወተ ኢላ ቢላህ። እኛ ረመዳን ላይ ማናረገው እነሱ ሻዕባን ገና ሲመጣ ቁርአን። ኢብኑ ረጀብ ምን ይላል? አሻዕባን ሸህሩል ቁርአን ይላል። የቁርአን ወር ነው ሻዕባን ይላል። ከረመዳን ከመግባቱ በፊት ከቁርአን ጋር ሪሌሽናችን እንጀምር። ሙራጃው ይደረግ፣ ቁርአን ይቀራ። ቁርአን በዚህ ዘመን የኢማሙ ሻፊዒ አይደለም ነገራችሁ፣ በእኛ ባለንበት ዘመን ባለፈው ረመዳን ላይ በአንድ ቀን 2 ያከተመ ሰው አለ። ውሸት አይደለም። እኛ ሙሉ ረመዳን አልፎ 2 ካላከተምን ከባድ ነው። ስለዚህ ከቁርአን ጋር ያለን ግንኙነት እናሳምር። ከሻዕባን ላይ ቁርአን በደንብ እንቅራ። የመጨረሻና አራተኛ ነጥብ ደግሞ ስለምንቆራረጠው ነብዩ ሰለላሁ ዐለይሂ ወሰለም ምን ይላሉ? ኒስፉ ሻዕባን 2 ነገሮች ያለባቸው ሰዎች ሲቀሩ ሁሉንም አላህ ይምራል አሉ። ይህን ሐዲስ ሰሂህ አልባኒ ሰሂህ ሐሰን ብለውታል።